ዛሬም በድጋሚ ስለ ኢንቱዊሽናችን ስለ ደበነብሳችን ምን ያህል ጠንካራ እንደሆነ ምን ያህል ለኛ እንደሚጨነቅ ምን ያህል እውነታውን እንደሚነግረን የፈለገ ብንቃወመው ረፍ ብንለው ወይም ሰበብ ብንፈጥርለት ያን ያህል ታግሎ እንድናምን ያደርገናል። ነገር ግን ምን አለ ባይኔ ካላየው የሚል ነገር ትግሉ ስለሚከተን ነው እንጂ አንድ ወንድ ልጅ ከአንቺ ውጪ እንደወደደ ወይም ቺት እያረገብሽ እንደሆነ እጅግ በጣም ብዙ አይነት ሳይኮሎጂካል ምልክቶች አሉ። ከነሱ ውስጥ በዋናነት የሚጠቀሱትን እነግራችኋለሁ። ያ የሚመነጭበት ዋናው ምክንያት አንድ ወንድ ልጅ ያን ምልክት ልታይበት የምትሆኝበት ትልቁ ምክንያት ጊልቲ ማይንድ የሚባለው የጥፋተኝነት አይምሮ ጥፋተኛ እንደሆነ ልቡ ስህተት እየሰራ እንደሆነ ወይም እያጠፋ እንደሆነ ሲነግሩት የሚያሳይሽ ሪያክሽኖች አሉ። እነዛ ሪያክሽኖች ዝም ብሎ የሚታለፉ አይደለም። ከነሱ የሰበሰበውን ኢንፎርሜሽን ነው የአንቺ ቤስት ፍሬንድ ውስጥሽ የሆነ ልክ ያልሆነ ነገር እንዳለ የተለወጠ ነገር እንዳለ ሊነግርሽ የሚሞክረው። ከነሱ ውስጥ ደግሞ የባህሪ የኢነርጂ ለውጥ የድርጊት ለውጦች በዋነኛነት ይካተታሉ። እኔትስ አምስቱን እነግርሻለሁ። ከነዚህ ውስጥ በደንብ እያየሽበት ካለ 3-4ቱን ጥያቄ የምታስነሽበት ሰዓት ምን ላድርግ የሚለውን ጥያቄ የምትመልሽበት ሰዓትና እውነታውን ተቀብለሽ ምናልባት ሙቮን የምታደርጊበት ሰዓት ላይ ደርሰሻል። ባይ ዘ ዌይ ኮንክሉዥን ላይ እንዳደርሱ ወይም ቁርጥ ያለ ወይኔ ሁሉ በሙሉ አይቼበታለሁ ብለሽ ውሳኔ መወሰን መፍትሄ ሆኖ አይቀርም። ልጠይቂ ይገባል። አሊያም ደግሞ መልስ ያላገኘሽለን ነገር መልሶ እዛው ሊወስድሽ ስለሚችል መልስሽም በሆነ መንገድ ለማግኘት መሞከር አለብሽ። ነገር ግን ዛሬ የማነሳቸው ምልክቶች የምትወጂው ልጅ ፍቅረኛሽ ላይ ካየሽ ምናልባት ቺት እያደረገብሽ ነው ወይም ዴፊኔትሊ ከአንቺ ውጭ ሌላ ሴት እንደወደደ ማሳያው ነው። ሀይ እንዴት ናችሁ? ለማታውቁኝ ወዲት ነው የሚባለው። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን፣ ከነሱ ጋር ስለምንገባበትም የፍቅር ህይወት እናወራለን፣ እንዲሁም ቀላል የምናደርግበትን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ አርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ለብዙ እህቶቻችን እንዲደርስም የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው አንድ ወንድ ከአንቺ ውጪ መውደዱንና ወይም ቺት እያደረገብሽ በትልቁ የሚነግርሽ የስሜት ርቀት ነው፣ ወይም ኢሞሽናል ዲስታንስ የሚባለው ነገር ክሬት መሆን ሲጀምር ነው። ከዚህ በፊት የምታውቂው ልጅ ላንቺ ሁሉን ነገር የሚያጋራሽ ሲደክመው ሊሆን ይችላል፣ ሲደብረው ሊሆን ይችላል በግልጽ የሚነግርሽ ልጅ አሁን ላይ ዴፊኔትሊ ሌላ ማንነት ክሬት አድርጎ ስታዩ ምን ሆኜ ነው? ምን አጥፍቼ ነው? ወይም በጣም እየጠየቅኩ ነው እንደ ፍቅር የሚል ስሜት ወይም አንቺን በጣም አለ አይደል? አንዳንዶቻችን እንደ ባለጌ ራሳችን ራሱ ልናይ እንችላለን። ግን በፍጹም ይሄ ከአንቺ እንዳልሆነ ራስሽን መውቀስ የሌለብሽ ኬዝ ነው። እንደሆነም አይንሽን መክፈት ያለብሽ ሰዓት ላይ ነው ያለሽው። ምን ሆነሃል ብለሽ ስትጠይቂ ደግሞኛል፣ ዝም ብለሽ ነው የምትጨነቂው፣ እኔ ምንም አልሆንኩም፣ አንቺ ነሽ እንደዚህ እያሰብሽ ያለሽው የሚል ምላሾችን ይሰጥሻል። ከዚህ በፊት ለቅፍሽ ሊስምሽ የሚፈልግ ልጅ ስቲል እንደሚወድሽ ሊነግርሽ ይችላል። ግን በደንብ ትረጃዋለሽ። ቃሉን እንኳን ሲጠቀመው ከልቡ እንዳልሆነ ወይም ስሜት እንደሌለው በደንብ የሚያስታውቅ ከሆነና ፊል የምታደርጊው ከሆነ ቆንጂት ወንድ ልጅ ከአንቺ ርቀቱን መጠበቅ ሲጀምር የመጀመሪያው ምልክት እንደሆነ የሳይኮሎጂ ትልቁ ምልክት የመጀመሪያው ይህ እንደሆነ ይናገራል። ኢነርጂው ትኩረቱ ከአንቺ ላይ ሙቮን እንዳደረገ በበቂ መስማት ያቆማል። ትኩረት መስጠት ላንቺ ያቆማል። እያወራሹ እንኳን ሀሳቡ ሌላ ቦታ ነው። ይሄ ቦዲ ፕሬዘንት ማይንድ አብሰንት የሚባለውን አባባል በቃ አፕ ላይ ሲያደርግ በደንብ ነው የምታዩ። ብዙዎቻችን የዚህን ሰዓት የምናደርገው እንዳልኳችሁ ምን አጥፍቼ ነው፣ ምን ስህተት ሰርቼ ነው፣ አበዛሁት እንዴ፣ ኒዲ የሆንሽ ይመስልሻል፣ በጣም ጥብቅ ያልሽበት ሊመስልሽ ምናምን ይችላል። ከአንቺ ጋር የሚገናኝ ነገር የለም። ከፈለጉ እነሱ ታውቃላችሁ፣ ወይም ስሜታቸው ስቲል እዛው ቦታ ላይ ከሆነ ወደኋላ የሚሉበት አንዳች ነገር የለም። ሰዎች ነን፣ የሆነ ሰዓት መቀዝቀዝ ይችላል፣ የሆነ ሰዓት ቢዚ መሆን ይችላል። ግን የዛኔም ቢሆን ይነግርሻል። ምክንያቱም ኢሞሽናሊ ከአንቺ ጋር ስቲል አታች ከሆነ ወይም ፍቅሩ ተመሳሳይ ከሆነ የመጀመሪያው ምልክት መናገር ነው። ስሜታችንን ለምሳሌ ሲደክመን ሊሆን ይችላል፣ ሲያስጠላን ይችላል፣ ደስ የማይል ስሜት ላይ የሚሰን ያንን ማጋራት ነው። በፍጹም ያንን አያረግም። ነገር ግን ካንቺ ርቆ ሄዷል። ፎከስ የሚያደርገው ሌላ ቦታ እያየሹ በሀሳብ ተሳፍሮ ይሄዳል። ያወራሽውን ነገር ደጋግሞ ይልሻል፣ ወይም አያስታውስም፣ ወይም ምንድን ያልሽኝ ብሎ ሲጠይቅሽ ካየሽ አሁን ምን እንደተፈጠረ የምትጠይቂበት ትክክለኛው ሰዓት ላይ ደርሰሻል። የስሜት ርቀት ከአንቺ እየራቀ እንደሆነ ከዚህ በፊት የምታውቂው አይነት ልጅ ከሌለ ሌላ ቦታ ስሜቱን ኢንቨስት እያደረገ እንደሆነ
ትልቁ ማሳያ ነው። ሁለተኛ ስልኩ ላይ የተለየ ባህሪ ታይበታለሽ፣ ወይም የስልኩ ቦዲጋርድ ሲሆን ታይዋለሽ። እንድትነኪው አይፈልግም ስልኩን፣ ወይም በስልኩ የተነሳ ምንም አይነት ጥያቄ እንድትጠይቂው አይፈልግም። ቀድሞ ጓ ይላል። የራሱ የሚደብቀው ነገር አለ አይደለ? አይምሮ ኦልሬዲ ጊልቲ ጥፋት እንዳለበት ስለሚያውቅ ወዲያው ፕሮጀክት ማድረግ ይፈልጋል። በቃ እሱ ጋር ያለው ነገር አንቺ ጋር እንዳለ እንድታስቢውላ ሊያረግሽ ይችላል። በጣም ስልኩ ላይ ትኩረት ያደርጋል። በጣም ሴኪር ነው። ፓስዋርዱ ተቀይሯል። እንድትነኪ አይፈልግም። ዴፍኔትሊ ማታቂው ልጅ ሆኗል። ከዚህ በፊት የምትነኪ አይነት ልጅ ከሆንሽ በዛ ላይ አሁን የሚከለክልሽ ከሆነ የግዴታ ከኋላ የሆነ ነገር እንዳለ ማወቅ መቻል አለብሽ። ያንቺ ከሆነ አንቺ ላይ ብቻ ኢነርጂው የሚያጠፋ ከሆነ ሌላ ሰው የማያወራ ከሆነ ወይም ሌላ ሰው ካልወደደ በስተቀር በእርግጠኝነት ቢያጠፋውም ቢሰርዘውም ፖፕአፕ ሊሆን ይችላል። በዛ ቅስፈት አንቺ በምትነኪበት ሰዓት ከዛ ሰው የሆነ ቴክስት ሊመጣ ይችላል፣ ወይ የሆነ ነገር ሀፕን ሊያደርግ ሲል ያንን እንድታይ ስለማይፈልግ ምን ያደርጋል? በደንብ ነው የሚጠብቀው። እንዳታዩ ምናልባት ገልብጦ ሊያስቀምጥ ይችላል። እንደ ልምዳችን ነው። አንዳንዶቻችን ስልክ መነካካት እንወዳለን። የምንወዳቸው አንዳንዶቻችን ግድ ላይ ሰጠን ይችላል። እስቲል ግን ከስልኩ ጋር ያለው ግንኙነት በጣም ከተቀየረ፣ በጣም አታች ከሆነ ከስልኩ ጋር በዛ ላይ ሌላ ሰው እንዲነካበት የማይፈልግ ከሆነና ጠንቃቃ ሲሆን ካየሽ የሆነ አዲስ ነገር እንዳለ መቼም ኦፊሻል ነው። እኔ ምን ያደርግልኛ ያለው አይቼ መናደድ ሊሆን ይችላል፣ ወይም በቃ መብቱ ሊሆን ይችላል። እኔ ከራሴ ተነስቼ ወዳለ የጠረጠርኩት እንደዚህ አይነት አሁንም ራስሽን ብለ የምታደርጊበትን ነገር ትታሽ በግልጽ ማውራት የተሻለ ነው። ባይዘው ማለት ምን ላደርግ ለሚለው ሆነ በግልጽ ማውራት፣ በቁጣ በንዴት አሊያም ደግሞ ጥያቄሽ ልክ እንዳልሆነ አርጎ የሚመልስልሽ ከሆነ አሁንም ቢሃይንድ ዘ ሲን የሆነ የደበቀው ነገር አለ እንጂ ምን ያስቆጣል? ይኸው ከፈለሽ ይኸው ምንም የለውም አዲስ ነገር የለውም የሚለው ምላሽ ነው የሚሰጠው አንቺ ብቻ ካለሽ። ከዚህ ውጪ የቁጣ የንዴት መብት እንደሌለሽ የሚያናግርሽ ከሆነ ዜር ኢዝ ሳምቲንግ አይደል እንዴ? ግልጽ ነው። አሁንም ሰበቦቻችንን ወይም ልባችን እስኪሰበር ድረስ በአይናችን እስክናይ ድረስ እንጠብቃለን የሚለውን ሀሳባችንን ትተን መጋፈጥ ያለብን ነገር መጋፈጥ መቻል አለብን። ሲጀመር ይሄ ትልቅ ሬድ ፍላግ ነው። እንደዚህ ባህሪ እያየሽ ራሱ ከሱ ጋር ስለመቀጠል ስለምወደው ከተለያየን ስለሚናፍቀኝ ስለማዝን የጊዜ ጉዳይ ነው እንጂ ሀፕን ማድረጉ የማይቀርን ነገር አትከላከይ። ሶስተኛው መቀየር ነው። የስኬጁል መቀየር፣ የባህሪ መቀየር፣ ነገሮችን የሚያይበት ለአንቺ የሚሰጥበትን እያንዳንዱን ነገር በደንብ መለወጡን ታየዋለሽ። በዋናነት ምንም ጥያቄ የለው ባህሪው ነው። ከዚህ በፊት አንቺን የሚያደንቅ ልጅ እንደሚወድሽ የሚነግርሽ ልጅ አሁን ላይ ማጣጣል ነገሮች ይመጣሉ። የምታረጊው ነገር እንደማይጥም ንግግርሽ ያለፈውን ከዚህ በፊት የቆየውን ነገር ራሱ አንስቶ ምቾት እንደማይሰጠው ሁላ ሊነግርሽ ይችላል። ይሄ ትልቁ ማሳያ ነው። በቃ ለአንቺ ያለው ነገር ፌድ እያደረገ እንደሆነ በሌላ እንደተተካ ማሳያ ነው። ምክንያቱም ትክክለኛ ስሜት ካለው እንኳን ምናልባት እንኳን ከዛ ቦታ መሄድ ካለበት አንቺን አጣጥሎ አይደለም እውነት እንደሆነ እንደተቀየርሽ ወይም እኮ ያ ባህሪው አምነሽ እንድትቀበዩ ሊያደርግሽ ይችላል። ስለዚህ አምነሽ እንዳትቀበይለት ምንድን ነው የተፈጠረው የሚለውን ነው መጠየቅ ያለብሽ እንጂ ስኬጁል የሚቀየረው የሚደውልልሽ ሰዓት ሊሆን ይችላል። ከዚህ በፊት አንቺን ለማግኘት ጓጉቶ ተዘጋጅቶ የሚመጣው እሱ ነበረ። ኢኒሼት የሚያደርገው ስለመገናኘት ፕሮግራም ፕላን ስለማድረግ እሱ ነበረ። ዴት አሁን ላይ አንቺ ሆነሻል የምትጠይቂው። በዛ ላይ እንደማይመቸው የሆነ ሰበብ ፈጥሮ ይነግርሻል። የሆነ ነገር ሊያደርግ እንደሆነ ትነግረህ፣ ግን በዛ ሰዓት ምናልባት አክቲቭ ሆኖ ልታዩ ትችያለሽ። ሶሻል ሚዲያ ላይ ሂስቶሪውን በማይገባሽ ወይም ግራ በሚያጋቡሽ መንገዶች እየቀየረ ታይዋለሽ። ራስሽን ሌላ ሰበብ እንዳትዘጋጅለት። ይሄ አዲስ ነገር ነው። ሰዎች ደግሞ የፍቅር ህይወታቸው ወይም ልባቸው ሽፍት ሲያደርግ የሚያመጡት ትልቁ ባህሪ ነው። አብረዋቸው ያሉትን ሰዎች ይበድላሉ። ከአንቺ ጋር ከዚህ በፊት አሳልፎ የሚያውቀውን ነገር ከሌላ ሰው ጋር እያሳለፈ ነው። ከአንቺ ጋር የሚገናኝበትን ሳል ለሌላ ሰው እየሰጠ ነው። ለአንቺ የሚሰጠውን ትኩረት የነበረው ሊሰጥሽ የነበረውን ጊዜ አንቺ ላይ ኢንቨስት እያደረገ የነበረውን ነገር አሁን ወደ ሌላ ሰው እያደረገ እንደሆነ ኦቪየስ ነው። ማመን ስለማንፈልግና አሁንም ራሳችንን ወቅሰን ወይም ሌላ ነገር ስለምንሰጠው ነው። ለዛ ነገር ሌላ ስም ሰተነው ማለፍ ስለምንፈልግ ነው፣ ወይም ማመን ስለማንፈልግ ነው። ውስጣችን ልክ ያልሆነ ነገር እንዳለ ከሌላ ሰው ጋር እንደሆነ ምናልባት ሌላ ሰው ትኩረት ለማግኘት በትበት እያለ እንደሆነ እያሰበ ሊሆን ይችላል። መቀበል ስላልፈለግሽ ነው። ግን ክሊር የሆነ ሳይኮሎጂካል ሳይድ ነው። ከዚህ በፊት ለአንቺ የሚሰጥሽ የነበረውን ጊዜ ትኩረት ኦር አንቺ ላይ ኢንቨስት የሚያደርጋቸው ነገሮች ትቶ
በዛ ሰዓት እንደሆነም አንቺ እኔ ላድርግ ብለሽ አንቺ ስትሞክሪ ግንኙነታችሁን ለማስተካከል ምን ተፈጠረ የሚለው ለማወቅ ስትሞክሪ ራሱ እድል የማይሰጥሽ ከሆነ እንደማይችል ሌላ ነገር እያደረገ እንደሆነ በተግባር ደግሞ ሶሻል ሚዲያ ላይ ጊዜውን እያጠፋ እንደሆነ የምታይ ከሆነ በእርግጠኝነት ነው የምነግርሽ ከአንቺ ጋር ያለው ነገር ምናልባት አብቅቶ ሊሆን ይችላል። አሁንም በድጋሚ የምትጠይቂበት የምትጋፈጭበት ሰዓት ነው። ምክንያቱም የራሳችን ክብር አትሊስት ዲግኒቲያችን ሊበልጥ ይገባል። አራተኛው አንቺን ሊጠረጥርሽ ይችላል። ወይም እሱ የሚያደርጋቸውን እሱ እያደረገ ያለው እሱ አፕ ላይ እያደረገው እየሞከረ ያለው ነገር ላይ አንቺ ላይ ልክ እንዳለ ወይም እሱ የሚያሳያቸው ሪያክሽኖች ጥያቄ ስታነሽበት ልክ እንዳልሆነ ስትነግሪው አንቺ ያንን ነገር እያደረግሽ እንደሆነ በአፍ አውጥቶ ሁላ ሊናገርሽ ይችላል ማለት ነው። አኪዩዝድ ያደርግሻል። አንቺኑ መልሶ ይጠይቅሻል። የአንቺ ስራ እንደሆነ አንቺ እንደተቀየርሽ ሊያሳምንሽ ይችላል ማለት ነው። አንቺ የባህሪ ለውጥ እንዳመጣሽ አንቺ የገፋሽው እንደሆነ አንቺ እንደሆንሽ ኦቨርቲንክ እያደረግሽ ያለሽው ቅድም እንዳነሳው ጥያቄ ስታነሽ ኦብቪየስሊ ያንን ነገር ነው መልሶ የሚያደርገው ማለት ነው። ስልክ ልገስቲ አንቺን ስልክ ማን ነክቶ ያውቃል? እስቲ ስልክሽ ላይ ምን እንዳለ አንቺ የምትደብቂው ነገር ቢኖር ነው ሰውን እንደዚህ የምትዩ አይነት ጥያቄዎችን ስታነሽ የሚመልስልሽ ከሆነ አንቺኑ መልሶ የሚጠረጠር ከሆነ የሚያስጨንቅሽ ከሆነ ምናልባት በመሃል ደውሎ ካላነሳሽ ከዚህ በፊት የማታውቂው አይነት ልጅ ድምፅ የሚያወጣ ከሆነ ወጣ አግሪመንቶችን ወይም አለመግባባቶችን አስፍቶ የሚያወራ ከሆነ ወይም ያንን ተጠቅሞ በቃ የኔና ያንቺ ግንኙነት አብቅቷል ብንለያይስ የሚሉ ነገሮችን የሚያነሳ ከሆነ በእርግጠኝነት አዲስ ነገር እንዳለ ማሳያ ነው። ፍቅር ላይ ጸብ እንዳለ ማያቅ አንድ ፍቅር የጀመረ ሰው የለም። ጥፋተኛው አካል ይቅርታ ይጠይቃል። ያኛው ደግሞ ተበዳይ ወይም ጥፋት የደረሰበት ደግሞ ይቅርታ ያደርጋል። ፍቅር ይቀጥላል። በተታርቆ ደግሞ በተታረቅን ቁጥር ጠንካራ የፍቅር ግንኙነት ነው የሚኖረን እንጂ ያንን መነሻ አድርገን ተንደርድረን አድርገን ማምለጫ ወይም ከአንቺ መፋቻ መንገድ ይፈልጋል። በዛ ላይ ደግሞ አንቺኑ ጥፋተኛ አድርጎ ወይም አንቺን በዳይ አድርጎ አንቺ እሱ ላይ ሌላ ነገር እንዳደረግሽ እንድታምኚ አድርጎ በጣም ጥኒት እየሰራሻትን ሲሰጥ አግፍፎ ነው ያንን የሚያደርገው። እነዚህ ምልክቶች እያየሽ ከሆነ በተደጋጋሚ እያደረገ ከሆነ አንቺ ደግሞ እየለመንሽው እንደሆነ ልክ እንዳልሆነ እየነገርሽ እንደሆነ መስተካከል እንደሚችል እሺ በቃ ይቅርታ እንዲህ መናገሬ ልክ አልነበረም ይሄ መጠየቄም ልክ ነው ከመሬት ተነስቼ እንደዚህ አይነት ነገሮችን እያደረግሽ እየጠየቅሽ ከሆነ ወይም እንድታደርጊ እያደረገሽ ከሆነ ልክ አይደለሽም። የምነግርሽ ነገር ማለት ልክ አይደለሽም። ሁላችንም እናውቀዋለን፣ ጥፋታችንን እናውቃለን። ጥፋት እንዳልሰራን እናውቃለን። ከመሬት ተነስተሽ አትናገሪም። ከመሬት ተነስተሽ ልትጣየ አትችይም። በሱ ጥፋት አንቺን ይቅርታ እንድጠይቂ የሚያደርግሽ እሱ ምን አለው ያጠፋ አይምሮና ልብ ተጣልተዋል። መሀል ላይ የሆነ ስህተት የሚያስጨንቀው እንደሰራ ስለ ከዛ ራሱን ልክ እንደሆነ አስቦ ማምለጥ ስለሚፈልግ የሚያሳይሽ ምልክት እሱን ጥፋት አንቺ ጋር ማምጣት የሆነ ሰበብ ፈልጎ አንቺ ደግሞ ደካማ እንዳትሆኚ በዚህ ሰዓት ማድረግ ያለብሽ ከአቋምሽ መጽናት ወይም ልክ እንደሆንሽ ልታሳምኝ ወይም ሌላ ነገር ካለ በግልጽ ነግሮሽ ማብቃት ያለበትም እንዲያበቃ ማድረግ ነው እንጂ አንቺን ራስሽን እንደ ጥፋተኛ አምነሽ ይቅርታን ጠቅሽ ይቅርታ እንዳልተደረግሽ አስበሽ ጭንቀት ውስጥ ትገቢያለሽ እንጂ መልስ አታገኝም። ስለዚህ ይሄንን የሚያደርግ ከሆነ መልሶ አንቺኑ ለምን ጠየቅሽኝ ለምን እንዲያደረግሽ ትንሽ ነገር እስቲ አንቺ ምናምን የሚልሽ ከሆነ የሆነ ነገር አለ። አምስተኛውና የመጨረሻው ሁሉንም ጥያቄሽን የሚመልሰው ያንቺ ራስሽ በቃ ያለሽበት ሁኔታ ጭንቀት ውስጥ ነሽ። በጣም ግራ መጋባት ውስጥ ነሽ። ልክ ያልሆነ ነገር እንዳለ ይሰማሻል። ባህሪው ተቀይሮብሻል። ምናልባት ድርጊቱ ተቀይሮብሻል። እስካሁን ያነሷቸውን ትልልቅ የሆኑ ሳይኮሎጂካል ሳይኖች ብቻ አይደሉም፣ በተለምዶ ሬድ ፍላግ ተብሎ የሚጠሩትን ምልክቶች በሙሉ እያየሽበት ነው። ግን ምን ማድረግ እንዳለብሽ አታቂም። ምን ማድረግ እንዳለብሽ ባለማወቅሽ ነው የምትለምኝው። ምናልባት እድል ለመስጠት የምታስቢው ከሚሄድ ይሄንን ብተው ምንድነው እንደዚህ ማስበው ልክ አይደለም የሚሉ ሐሳቦች ያስጨንቁሻል። ይሄ ራሱ ትልቁ ምልክት እንደሆነ ታውቃላችሁ አይደለ? እነሱ ኢነርጂያቸው ከኛ ላይ ሲነሳ ወደ ሌላ ቦታ ሲሄድ ክፍተት ይሰማናል። ያንን ክፍተት ደግሞ ለመሙላት አብዛኛው ጊዜ እኛ በጭንቀት ነው የምንሞላው። ያ አይታየንም። በጣም የምንወዳቸው የምናፈቅራቸው ከሆነ የእነሱ ስህተት አይታየንም፣ የኛ እንጂ። ስኬጁሉ ተቀይሮብሻል፣ ባህሪው ተቀይሮብሻል፣ ስሜቱ ርቆሻል። ንግግሩ፣ ድርጊቱ በሙሉ መደባበቅ ነው፣ መሸሽ ነው፣ ከአንቺ ስለመለየት ማሰብ ነው። ታዲያ ከኔ ጋር ያለው የጊዜ ጉዳይ ነው፣ ነገሮች ይስተካከላሉ ለሚሉ ሰበቦችሽ እነዚህ እስከምን ያስኬዱኛል የሚለውን ጥያቄ መልሺ። ትልቁ ምልክት የሚመጣው ከራሳችን ነው። ብዙ ጊዜ ኢንቱዊሽናችንን ማመን፣ አለመካድ፣
መጋፈጥ ያለብንን ነገር ደግሞ መጋፈጥ። ፍርሃታችን ጊዜያችንን ያስበላል፣ ጊዜያችንን እንዳናተርፍ፣ ስነ ልቦናችንን እንዳንጠብቅ ያደርገናል። ብዙ ጊዜ ተናግሬያለሁ። ስለዚህ ድምድም አድርገሽ ቼት እያደረገብኝ ነው ከምትይ አትሊስት እነዚህ ምልክቶች በስነ ልቦና ትምህርት ተጠንተው የተደረሰባቸው እውነታዎች ስለሆኑ ይሄን አይቼብሃለሁ። ኬት የመጣ ነው ችግር የለውም፣ ሀላል አድርገነው መለያየት እንችላለን። እኔ ላይ ግን እንደዚህ ባታደርግ ጥሩ ነው ብለሽ በግልጽ መጠየቅ። አለበለዚያ ጥግ ድረስ ሄደሽ ባይዜ መከታተል ወይም መደባበቅ እንዳልኩሽ መፈተሽ ምናምን አያድንሽም። እነዚህ በግልጽና ዋነኛው ምልክቶቹ ናቸው። እነሱ ላይ ፎከስ አድርገሽ በእርግጥም እየሆኑ ከሆነ አይንሽን ክፈች። ሀሳቤ እንደሚጠቅማችሁ አልጠራጠርም። ይህንን ምልክቶች ካያችሁ ለውሳኔና ትክክለኛ እርምጃ ለመውሰድ መዘጋጀት። ለሌሎች ይጠቅማል ካላችሁ ሼር አድርጉ። ከወደዳችሁት ለእኔ በላይ ካሳውቁኝ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።